ሰላም ሰላም ጣፋጭና ተወዳጆች የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ? ልጆችዬ ጊዜያችሁ ሳምንታችሁ እንዴት አለፈ? ጥሩ አሳለፋችሁ? በጣም ጎበዝ ልጆች። እንዴት ነው የተለያዩ የፈጠራ ስራዎችን በየቤታችሁ እየሰራችሁ ነው? ጎበዝ ልጆች። እሺ ልጆች፣ ለዛሬ ደግሞ አንድ ቆንጆ ስራ እንድንሰራ ተነጋግረን ነበር። ተዘጋጃችሁ ታዲያ? ጎበዝ ልጆች። ዛሬ እዚች ጋር ያለችውን ነገር አይቶ የገመተ ልጅ በጣም ጎበዝ ነው። በጣም ጎበዞች ሁላችሁም አይታችሁ እንደገመታችሁ አልጠራጠርም። ዛሬ የምንሰራው እንደዚች የምታምሯን ለየት ያለችዋን ፖስት ካርድ ነው። ፖስት ካርድ እንግዲህ ልጆች ለተለያዩ ነገሮች ይሰራል ይዘጋጃል አይደል? ለምንፈልጋቸው ሰዎች የእንኳን ደስ ያላችሁ ሊሆን ይችላል፣ ለተለያዩ ፕሮግራሞች ሊሆን ይችላል፣ ለበዓላት ሊሆን ይችላል። ፖስት ካርድን እንጠቀማለን። ታዲያ ልጆች በእጅ የተሰራ ፖስት ካርድ ደግሞ በጣም ውበት አለው፣ በጣምም ደስ ይላል። ለሚሰጠውም ሰው ደግሞ በጣም ደስታ ይጨምራል። ዛሬ ታዲያ ልጆች ለተለያዩ ፕሮግራሞች የሚሆን በእጃችን በቀላሉ የምናዘጋጀውን ፖስት ካርድ ነው እሺ የምንሰራው። እቺኛዋን እንደዚች የምታምሯን ቆንጆን ፖስት ካርድ ግን ለማዘጋጀት ደግሞ የሚያስፈልጉን ነገሮች አሉ። በዋነኛነት ጠንከር ያለ ወረቀት ማግኘት የምትችሉ ከሆነ እሱን ታዘጋጃላችሁ። ልጆች ጠንከር ያሉ ወረቀቶች ሲባል የቻርት ወረቀት ሊሆን ይችላል ወይም ክላሰር ወረቀትና ሌሎችም አይነቶች ወረቀቶችን መጠቀም ይቻላል እሺ። ስለዚህ እንደሱ አይነት ነገሮችን ታዘጋጃላችሁ። ቀለም ያለው ወረቀት፣ መቀስና ማጣበቂያ እንዲሁም ማርከር ያስፈልገናል። አሁን የነገርኳችሁን ነገሮች አዘጋጅታችሁ እስክትጠብቁኝ ድረስ የተወሰነ ደቂቃ ሰጥቻችሁ ልመለስ። እሺ ልጆች ተመልሰን መተናል። እንዴት ናችሁ? ተዘጋጃችሁ? ጎበዝ ልጆች። እንግዲህ እዚህ ጋር የምታዩትን ጠንከር ያለውን ወረቀት ግማሽ ክፍሉን አዘጋጅቻለሁ። እንደዚች ያለችዋን መጠን ለመስራት ግማሹ ክፍል በቂያችን ነው። ተለቅ ያለ ለመስራት ስትፈልጉ ደግሞ መጠኑን መጨመር ትችላላችሁ። ግማሹን ክፍል በዚህ አይነት መንገድ ቆርጠን አዘጋጅተናል። በመጀመሪያ ራሱን ሁለት እኩል ቦታ እናጥፈዋለን። በጣም በጥንቃቄ እሺ ልጆች፣ ቅርጹ መበላሸት የለበትም። ከዛም ልጆች አያችሁ በዚህ አይነት መንገድ ሁለት እኩል ቦታ ከቆረጥነው በኋላ እዚህ ጋር የተቆረጠበት ክፍል ስላለ በመጀመሪያ እሱን ቅርጹን እናስተካክላለን። አያችሁ እንደዚህ አድርገን ካዘጋጀን በኋላ አንደኛውን የፊት ለፊቱን ክፍል እንደዚህ እንይዝና ከጫፍ ጀምረን ትንሽ ገባ እያልን ከርቭ ቅርጽ እንሰራለታለን። ወይም ደግሞ እንደዚህ ግዛክ ያለ ማለት ነው። ግን በሹል ሳይሆን እንደዚህ ከርቭ ባለው ቅርጽ ቢሆን የበለጠ ያምራል። አያችሁ ትንሽ ገባ እያላችሁ እንደዚህ አይነት ቅርጽ እየሰራችሁ እስከ ጫፉ ድረስ ትሄዳላችሁ። አረጉና ጫፉ ላይ ስትደርሱ እንደዚህ አድርጋችሁ ጫፉን ታወጣላችሁ። አሁን የዚህ አይነት ቅርጽ ታገኛላችሁ ማለት ነው። ከዛም ልጆችዬ እናንተ በምትመርጡት በምትፈልጉት ቀለም ባለው ወረቀት ደግሞ የውስጡን ክፍል እንሰራለን። የውስጡ ክፍል ሁለቱንም ማድረግ ትችላላችሁ፣ በአንድም ክፍል መሆን ይችላል። ግን አንዱን ክፍል እንደዚህ ማጣበቅም እንችላለን። አንዱንም ክፍል ብቻ ቆርጠን አውጥተን በመለጠፍም መሆን ይችላል። በምትፈልጉት ነገር መስራት መዘጋጀት ይቻላል። እኔ እስኪ ግማሹን ክፍል እንደዚህ ላጣብቅና የበለጠ ውበቱን እንየው። ቆርጠን ካዘጋጀን በኋላ ልኬቱ ተመሳሳይ እኩል መሆን አለበት። የኔ እኩል ስለሆነ ወስጄ አጣብቀዋለሁ። እንደዚህ አድርጌ ማጣበቂያ ከቀባው በኋላ እቺኛዋን ክፍል ቀስ ብዬ በጥንቃቄ የአንዱን ክፍል ፓርት ብቻ አጣብቃለሁ። ያችሁ በዚህ አይነት መንገድ ማለት ነው። ያው አሁን ስንከድነው እንደዚህ ይሆናል። ከዛም እንዲህ ከጨረስን በኋላ በራሱ በቢጫ ባለው ቀለም ወረቀት እንደዚህ የተወሰነውን ክፍል እንይዝና ክብ ክብ ቅርጾች ቆርጠን እናውጣለን። የሰራነው ቅርጽ ላይ የበለጠ ውበት እንዲሰጥልን እሱን ብንጨምረው ያደምቅልናል። እንደዚህ ጥፍጥፍ እናረግና ብዙ ክቦች እንድናገኝ ቀስ ብለን የክብ ቅርጽ እንሰራለን። እቺኛዋን ክቧን ደግሞ በማጣበቂያችን እየወሰድን እያንዳንዱ ክፍል ላይ እናጣብቃለን። ያው ልጆች አያችሁ ሌላኛውን ክፍል ሰርተን ጨረስን ማለት ነው። በመቀጠል ደግሞ ልጆች እዚህ ጋር ያሉት የሚያማምሩ የሚያንጸባርቁ ቆንጆ ጌጦች አሉ አይደለ? እነሱን ጌጦች እየወሰድን
እናንተ በምትፈልጉት ቤታችሁ አካባቢያችሁ ላይ በምታገኟቸው ሌሎች ማድመቂያዎች መጠቀም ትችላላችሁ። እኔ አጋጣሚ እዚህ ጋር ስላለ እስኪ እሱን ደግሞ እየለጠፍኩኝ እንዴት እንደሚያምር ውበቱን ላሳያችሁ። እናንተ በማርከር በተለያዩ ጌጦች፣ ስዕሎች ማድመቅና ማሳመር ትችላላችሁ። ከዛ በማርከር ደግሞ ቆንጆ ነገሮችን መሳል እንችላለን። ምሳሌ እዚህ ጋር ከላይ እስኪ የሚያማምሩ ሀረግ አበቦችን ልስራለት። እንደዚህ ሀረግ ቅርንጫፍም ስስሉ በጣም ነው የሚያምረው ልጆች። አያችሁት ውበቱ እንዴት እንደሚጨምር። ያው ልጆች ይሄ በጣም የሚያምር አይደለ? የበለጠ ደግሞ እዚህ ጋር ከውስጥ ላይ ለምትፈልጉት ሰው ቆንጆ መልእክት ጽፋችሁ ስትልኩ ደግሞ አቤት ደስ እንደሚለው። እኔ እዚህ ጋር ለኢትዮጵያ ልጆች ያው ለኢትዮጵያ ልጆች መልካም ምኞቴን ተመኝቼ ይህን ፖስት ካርድ ለሁላችሁም ሰጣችኋለሁ ማለት ነው። እዚህ ጋር ደግሞ የምንፈልገውን በዓላት ከሆኑ የበዓላት ስምን፣ ልደት ከሆነ የልደት ቀኑን ወይንም ደግሞ መልካም ልደት ማለትም እንችላለን። ያችሁ መልካም ጊዜ ብሎ ጽፎ መልካም ነገርን ተመኝቶ መስጠት ይቻላል። ተመልከቱ ልጆች እንዴት ነው? በጣም ያምራል አይደለ? ልጆችዬ በቀላሉ እንደዚህ በእጃችን በማዘጋጀት የሚያማምሩ ፖስት ካርዶችን መስራት እንችላለን ማለት ነው። ወደዳችሁት? ጎበዝ ልጆች። ይሄ እንግዲህ ከኔ ለእናንተ ለኢትዮጵያ ልጆች የተሰጠ ነው። እሺ ጎበዞች ልጆችዬ፣ ለዛሬ እንግዲህ እንደዚች የምታምረዋን ቆንጆዋን ፖስት ካርድ ነበር ይዤላችሁ የመጣሁት። በሚቀጥለውም ጊዜ ስንገናኝ እናንተን የሚያዝናና እናንተን የሚያሳትፍ አንድ ቆንጆ ስራ ይዤላችሁ እመጣለሁ። እሺ እስከዛው ግን ሁሌ እንደምላችሁ ራሳችሁን ጠብቁ፣ ትምህርታችሁንም በአግባቡ ተከታተሉ። ቻው ቻው ኢትዮጵያ ልጆች።